ዕብራውያን ምዕራፍ 7 ከቁጥር 1 ጀምሮ እስከ 10 ድረስ ያለውን የጌታ ቃል ክፍል በጌታ በኢየሱስ ክርስቶስ ስም አነባለሁ። የምንወደው የጌታ ቃል እንደዚህ ይላል። ይህ መልከ ጼዴቅ የሳሌም ንጉስና የልዑል እግዚአብሔር ካህን ነበር። እርሱም አብርሃም ነገስታትን ድል አድርጎ ሲመለስ አግኝቶት ባረከው። አብርሃምም ከሁሉ ነገር አስራት አውጥቶ ሰጠው። በመጀመሪያ ስሙ የጽድቅ ንጉስ ማለት ነው። ኋላም ደግሞ የሳሌም ንጉስ ማለትም የሰላም ንጉስ ነው። አባትና እናት ወይም የትውልድ ሐረግ የለውም። ለዘመኑ መጀመሪያ ለሕይወቱም ፍጻሜ የለውም። ነገር ግን በእግዚአብሔር ልጅ ምሳሌ ለዘላለም ካህን ሆኖ ይኖራል። እስቲ እርሱ የቱን ያህል ታላቅ እንደሆነ አስቡ። ርዕሰ አበው የሆነው አብርሃም እንኳ ካገኘው ምርኮ አስራትን አውጥቶ ሰጠው። ክህነት የተሰጣቸው የሌዊ ልጆች ምንም እንኳ ወንድሞቻቸው የአብርሃም ዘሮች ቢሆኑም ከሕዝቡ ማለት ከገዛ ወንድሞቻቸውም አስራት እንዲቀበሉ ሕጉ ያዛል። ይህ ግን ትውልዱ ከሌዊ ወገን አይደለም። ይሁን እንጂ ከአብርሃም አስራት ተቀበለ። የተስፋ ቃል የተቀበለውንም ባረከው። ትንሹ በትልቁ እንደሚባረክ ጥርጥር የለውም። በአንድ በኩል አስራት የሚቀበሉት ሟች ሰዎች ናቸው፣ በሌላ በኩል ግን ሕያው ሆኖ እንደሚኖር የተመሰከረለት ይቀበላል። እንዲያውም አስራት የሚቀበለው ሌዊ ራሱ በአብርሃም በኩል አስራት ከፍሏል ማለት ይቻላል። ምክንያቱም መልከ ጼዴቅ አብርሃምን ባገኘው ጊዜ ሌዊ ገና በአባቱ በአብርሃም አብራክ ነበር። የዕብራውያን ምዕራፍ 7 ባለፈው ሳምንት ሰፋ ያለ ጊዜ ተናግሬያለሁ። ሰፋ ያለ ሰዓት ተናግሬያለሁ። 10ሩንም ቁጥር ነው አይደል ባለፈው የተናገርኩት። መልከ ጼዴቅ ብዬ ተናግሬያለሁ በደንብ። እዛ ዘፍጥረት ምዕራፍ ስንት ላይ ነው የሄድነው? 14 18 ዘፍጥረት 14 18 ላይ መዝሙረ ዳዊት ላይ ደግሞ 110 ነው 114 አይደል 114። ይሄ ሰውዬ በብሉይ ኪዳን ላይ ምንም አይነት ሪፈረንስ አናገኝም ከነዚህ ሁለት ክፍሎች ውጪ። አብርሃም አገኘው። አባታችን አብርሃም ሲያገኘውም ደግሞ አብርሃም በጣም በተለየ አይነት መንገድ አይደለም አይደል ኮሙኒኬት ያደረገው። ይዞ ከመጣው ነገር አስራት አወጣ። ከሁሉም ነው ያወጣው። ከሁሉም አስራት አውጥቶ ሰጠው። ቀጥሎ ደግሞ አባታችን አብርሃም ዝቅ አለ። ይህም ሰው ደግሞ አብርሃምን ባረከው። ከዛ አብርሃም ተለየው። በጣም የተለየ ነገር አይነግረንም። ሙሴ ግን ሲነግረን አሁን ይሄን መልከ ጼዴቅ የተባለውን ሰው የሳሌም ንጉስ ነው አለው። የኢየሩሳሌም ንጉስ እንደማለት ነው። የሳሌም ንጉስ ነው፣ የሰላም ንጉስም እንደማለት ነው። ቀጥሎ ደግሞ የልዑል እግዚአብሔር ካህን ነው ብሎ በጣም የከበረ ነገር ነው አይደለም ያቀርበው። በጻፈልን 3 ቁጥር ስለ መልከ ጼዴቅ በተጻፉ 3 ቁጥሮች ላይ አንደኛ ንጉስ ነው፣ ሁለተኛ ካህን ነው፣ ቀጥሎ የበላይ ነው፣ መራቂ ነው፣ ባራኪ ነው። እና የባረከው ደግሞ አንድ ኦርዲነሪ የሆነ ግለሰብ አይደለም። ርዕሰ አበው የነበረውን የአባቶች ሁሉ ቀዳሚ የነበረውን የሚቀጥለው የሚጣራው ሌዊን በሉት የሌዊ አባት ያዕቆብንም በሉት ያንን ላይኔጅ ሁሉ እንደ ሶርስ አድርጎ እግዚአብሔር የተጠቀመው አብርሃም ራሱ ዝቅ ብሎ በመልከ ጼዴቅ ተመርቋል፣ ተባርኳል። ሁልጊዜ ታላቅ ታናሽን ይባርክ ነበር እና ከአብርሃም የላቀ ነው። ቀጥሎ ደግሞ ከሌዋውያንም ደግሞ እጅግ የላቀ ነውና ይሄንን ባይዘው ይሄንን ሁሉ ሐሳብ የሚበትንልን የዕብራውያኑ ጸሐፊ ነው እንጂ ሙሴ ዘፍጥረት ላይ ሙሴ የዕብራውያን 7 ላይ 7 ብቻ አይደለም ከምዕራፍ 5 ቁጥር 10 ነው የሚጀምረው ዕብራውያን ስለ መልከ ጼዴቅ። በጣም አስደናቂ ነው የዚህ ደብዳቤ ጸሐፊ። ይሄ ሰው የተረዳውን ወይንም መንፈስ ቅዱስ ለዚህ ለዕብራውያኑ ጸሐፊ ያብራራውን ያክል ሙሴ ቢያቅ ኖሮ ኢንዴፕዝ ዲቴል ይጽፈው ነበር ባይዘው። ግን ሙሴ ከጌታ ከኢየሱስ ክርስቶስ በፊት ነው የቆመው። ጌታ ኢየሱስ ክርስቶስ ከመምጣቱ ከ14 ትውልድ ወይንም ከ1440 ዓመት ገደማ በፊት የነበረ ሰው ነው። ስለዚህ በክርስቶስ ኢየሱስ የሚደረገው ነገር ብለርድ እያረገበት ነው የሚያየው እንጂ ፉሊ እኛ በመናቀው ትምህርተ ክርስቶስን አያቅም። እኛ በመናቀው ክሩሲፊክሽንን አንደርስታንድ አያረግም። እኛ በሚገባን መንገድ የድነት ሥራ በምን አይነት ሁኔታ እንደሚከናወን ሙሴ ሙሉ አይነት ብርሃንም መገለጥም አይኖረው። ብለርድ ያረግበታል። ግን እርግጠኛ ነው እንደሚመጣ እርግጠኛ ነው። እንደኔ ያለ ብሎ ተናግሮለታል። አዳኝ ነው ማለት ነው።
ግን ብለርድ ያደረገበት ስለ ኢየሱስ ክርስቶስ የነበረው መረዳት ሙሴ ትንሽ ጠበብ ያለ ነው። ስለ መልከ ጼዴቅ የነበረው ግን አስደናቂ ነው። ትንሽ ቢሆንም ግን በጣም ፕራይም ነው። በጣም ትንሽ ነው የጻፈው 3 ቁጥር አስደናቂ ነው። ግን የሳሌም ንጉስ አለው ሙሴ። ቀጥሎ የልዑል እግዚአብሔር ካህን አስደናቂ ነው። ቀጥሎ ታላቅ ነው፣ ከአብርሃም ይበልጣል አለ። እንግዲህ በኦሪት መጽሐፎች ላይ አብርሃም ታውቃላችሁ ከፊት ነው። እንግዲህ የኦሪት መጽሐፍ አንባቢያን ለነበሩት ለዕብራውያኑ እነዚህም ሰዎች እንግዲህ የዛ ዘር ናቸው። የመጀመሪያ ዕብራዊ ተብሎ የተጠራ ባይዘው መጽሐፍ ቅዱሳችን ላይ አብርሃም እንደሆነ ታውቃላችሁ። ዕብራዊው ተብሎ የተጠራው አብርሃም ነው። ባይዘው የመጀመሪያ ዕብራዊ መጽሐፍ ቅዱሳችን ላይ አብርሃም ነው። ዕብራውያን ወደ ኋላ ዘራቸው ሄዶ ከተቀዳ አብርሃም ጋር ነው የሚቀዱት እና ዕብራውያንም ጭምር ማለት ነው የተመረጡት። ከሁሉ የላቀ ያረጋዋል የዚህ ደብዳቤ ጻፊና አሁን ይሄ ሰውዬ ይሄ መልከ ጼዴቅ የተባለው ሰው ማለት ነው እንግዲህ ሰው ነው። ሰው አርገው ነው ያቀረበው እንትና ነው ለማለት በጣም የሚያስጨንቅ አይነት ሰው ነው። መልከ ጼዴቅ ማለት ብሎ ዲፋይን ለማድረግ በጣም የሚያስጨንቅ ነው። አሁን ግን አንዳንዶች ግን ለምሳሌ አንዳንዶች ምን ይሉታል? ይሄን መልከ ጼዴቅን የከነዓናውያን ንጉስ ነበር ይሉታል። በዛ ዘመን የነበሩ ከነዓናውያን አሉ። ከነዓናውያንና ከከነዓናውያን መካከል የአንዲቷ ከተማ ንጉስ የነበረ ሰው ነው ብለው ይጠቅሱታል። አብርሃም በአካል አግኝቶታል የሚል ነገር ስላነበቡ ከከነዓናውያን ነገስታት መካከል አንደኛው ነው። ምናልባት ለኔና ለእናንተ በጣም ግልጽ አይደለም እንጂ አብርሃም ያውቀው ነበር። ምክንያቱም አብርሃም መንገድ ላይ ሲያገኘው ነው አይደል? መንገድ ላይ ሲያገኘው አገኘው አስራት እስከ ማውጣት ድረስ ያውቀው ነበር ብለው ከከነዓናውያን ነገስታት መካከል አንደኛው ነው ይላሉ። እኔ ደግሞ በጣም ልቤን ያዘኝና መጽሐፉንም ሳጠናው በጣም ልቤን ይገዛኝ እንግዲህ ጌታ ኢየሱስ ክርስቶስ ቀድሞ ለአብርሃም ተገልጦለት ነበር የሚለው ፕሪ ኢንካርኔሽን ስጋ ለብሶ ከመምጣቱ በፊት የነበረው መገለጡ ነው የሚለው በጣም ልቤን ያዘኝ። ምክንያቱም ጌታ ኢየሱስ ክርስቶስ ራሱ ደጋግመን ዕብራውያንን ስናነሳው ዮሐንስ ወንጌል ምዕራፍ 8 እዚህ ይላችኋል። ዮሐንስ ወንጌል ምዕራፍ 8 አብርሃም ቀኔን ናፈቀ የሚለው አብርሃም እኮ ቀኔን ናፍቋል እና አብርሃም የሚያውቀውን ነው የናፈቀው ሂኖስ ምክንያቱም እግዚአብሔር ለአብርሃም ወንጌል ሰበከው አይደል ያለው ጳውሎስ ገላትያ ላይ እግዚአብሔር ራሱ ነው መጥቶ ለአብርሃም ወንጌል ነገረው። የት አግኝቶ ነገረው? እንዲህ አይነት ቦታ አግኝቶ ነገረው። ምክንያቱም የዕብራውያኑ ጸሐፊ መልከ ጼዴቅ የሚባለውን ሰውዬ ሲያስቀምጠው እኔ ሙሉ ፒክቸር ያገኘሁት ዘፍጥረት ላይ ብቻ አይደለም፣ መዝሙር 110 ላይ ብቻ አይደለም፣ ሙሉ ፒክቸር ያገኘሁት ዕብራውያን ላይ ነው። ዕብራውያን ላይ የተጠቀሰው መልከ ጼዴቅ የያዛቸው ኳሊቲዎች ከኢየሱስ ውጪ ማንም ግለሰብ ሊይዛቸው አይችልም። ምክንያቱም እንደዚህ አይነት ኳሊቲ ያለው ግለሰብ ከተገኘ ኢየሱስ መምጣት አያስፈልገው። ለዘመኑ መጀመሪያ የለውም፣ እናትና አባት የለውም፣ የልዑል እግዚአብሔር ካህን ነው፣ የሰላም ንጉስ ነው፣ የጽድቅም ንጉስ ነው። እንደዚህ አይነት ፐርሰን ለብቻው ተነጥሎ አንድ ከተገኘ ኢየሱስ እኮ ይሄ ነው አይደል? አዲስ ኪዳን ላይ የዚህ ደብዳቤ ጸሐፊ እኮ በዘፍጥረት 14 ላይ ያለውን ብቻ እኮ አይደለም። መዝሙር 114 እስቲ ምንድነው የሚለው? መዝሙር 114 ምንድነው የሚለው? 114 አሁን ይኸውላችሁ መዝሙር 110 የዳዊት መዝሙር ነው። ዳዊት ነው የዘመረው። ዳዊት በገና ይዞ ቁጭ ብሎ እየዘመረ ነው እና ዳዊት ይሄንን ሲዘምር እየዘመረ ያለው መልከ ጼዴቅ ስለሚባል ሰው አይደለም እየዘመረ ያለው፣ ስለ መሲሁ እና ስለ ንጉሱ ነው እየዘመረ ያለው። ሁለት ነው የዳዊት መዝሙር 110 ላይ መሲህ አለ፣ ንጉስ አለ። ሁለት ኦፊስ ይዞ ስለሚመጣው ተስፋ ስለሚያደርገው ፕሮፌቲክ ሶንግ ነው። ምክንያቱም ወንድማችን ጴጥሮስ የሐዋርያት ሥራ ምዕራፍ 2 ላይ ወይ ምዕራፍ 4 ይመስለኛል ሲሰብክ አባታችን ዳዊት ነብይ ስለነበር አለ።
አሁን ብሉይ ኪዳን ላይ የምናውቀው ዳዊት ንጉስ ነው፣ ቀጥሎ ደግሞ ዘማሪ ነው። ጴጥሮስ መጣና ነብይ ነው። ለምን? ለዚያውም ኢየሱስ ክርስቶስን በሙሉ ቁመና የሚዘምር ነብይ። የሰራዊት ጌታ እግዚአብሔር የሚል ከፊት አይገባም እንጂ የዳዊት መዝሙሮች ይሄ መዝሙር 110ን ጨምሮ አሁን አንዳንዶቹ ቅዱስ መበስበስን ያይ ዘንድ በመቃብር አትተውም ሲል ዳዊት አሁን የሚገባው ይመስላችኋል? አይ ዶንት ቲንክ። ትንቢት ነው። በዳዊት መረዳት ልክ አይደለም እየተተነበየ ያለው፣ በእግዚአብሔር ዕውቀት ልክ ነው። የእግዚአብሔርን ዕውቀት ባልገባቸው መጠን እያሉት ነው። እግዚአብሔር ይገልጥላቸዋል፣ እነሱ ዝም ብለው ይሉታል። አሁን በጣም የዚህ አሁን የኛ ፌቨራይት ቴክስታችን ኢሳይያስ 53 እንደ ኢሳይያስ የሚጨነቅ ያለ አይመስለኝም። እንደዚህ አይነት መሲህ እሱም አይጠብቅም። እግዚአብሔር መጥቶ ነገረው። አታምኑኝም ግን ነው አለ። የሰማነው ነገር ማን አምኗል ነው? who believe our report ነው። አሁን ይሄንንም ይዩት። ስለ መሲህና ስለ ንጉስ ነው እየተዘመረ ያለው። ሲዘምር የሚዘምረው ስለ መልከ ጼዴቅ አይደለም፣ እንደ መልከ ጼዴቅ ነው የሚለው። አንተ መልከ ጼዴቅ አይደለም የሚለው፣ የሚመጣው ንጉስና መሲህ እንደ መልከ ጼዴቅ አይደል? ቁጥር 4 ምንድነው የሚለው? እንደ መልከ ጼዴቅ ስርዓት ኦርደር ማለት ነው። አንተ ለዘላለም ካህን ነህ ብሎ እግዚአብሔር ምሏል። እርሱ ሐሳቡን አይለውጥም። እግዚአብሔር አባት ማለት ነው። አብ እግዚአብሔር ማለት ስለማን ነው የማለው? ስለ መሲሁና ስለ ንጉሱ። ምን አለ ስትሉት እኔ አሁን ዳዊት ከዘፍጥረት 14:18 ላይ ተነሳ እየዘመረ። ዘፍጥረት 14:18ን ባይዘው ከሙሴ ቀጥሎ ዳዊት ብቻ ነው የጠቀሳት። እነ ኢሳይያስ ወደ ኋላም ወደ ፊትም ነው የተነበየው። ታውቃላችሁ አይደል? ኢሳይያስ እኮ ስለ ፍጥረት እኮ ተንብዮአል፣ ስለ አፈጣጠር ተንብዮአል። እነ ኤርሚያስ በጣም ኮንትሮቨርሺያል የሆነ ትንቢት እኮ ተንብዮአል። ስለ ክሪኤሽንን እኮ ተንብዮታል። እግዚአብሔር ሲፈጥር ብለው ማለት ነው። ቀጥሎስ የኢየሱስን ዳግም መምጣትና የሰማይና ምድርን መጠቅለል የአዲሲቱን ከተማ እኮ ተንብዮአል። መልከ ጼዴቅን ግን ሜንሽን አላረጉት። ሚስቲሪየስ የዕብራውያኑ ጸሐፊስ ድፍን ምዕራፍ 1 ምዕራፍ 7 ላይ ከዛውጭስ በየምዕራፉ ከምዕራፍ 5 ጀምሮ በየምዕራፉ ይሄንን አይነት ሁለት ግዙፍ ኦፊስ ተሸክሞ የመጣው ጌታችን መድኃኒታችን ኢየሱስ ክርስቶስ ብቻ ነው። በጣም ብዙ ነገሮች ይኖራሉ። ምናልባት እናንሳው ካለን የመልከ ጼዴቅን ግን ጉንጭ ማለፋት ነው። አንዳንዴ ለመጽሐፉ ታማኝ መሆን ጥሩ ነው። አብርሃም ትንሽ ነገር ገብቶታል። ሲያዩ ትንሽ ነገር ገብቶታል። ሰላም ብሎት አላለፈም። ትንሽ ነገር ገባው። አስራት ላውጣ፣ አስራት አወጣ። ከዛስ ባርከኝ አለው፣ ታናሽ ነኝ አለው። የሆነ ነገር ገባው አብርሃም። አንተ ዝም ብሎ የከነዓን ንጉስ ነህ አላለው። ባለፈው ነግሬያችሁ የሰዶም ንጉስ እኮ ምርኮን አምጣ አለው፣ አልሰጥም አለው። ዝም ብሎ ኖርማል ንጉስ ቢሆን አምጣ ሲለው አልሰጥም አለው። እንዋጋ ቢለው ያሸንፋል አብርሃም። ባይዘው 300 ባሪያ ያለ ጀርባው ላይ አገር ተዋግቶ የሚያሸንፍ ሰው ይሄን ይሄንንስ ዝም ብሎ ነው የተንበረከከው። መርቆት ሄደ አባታችን አብርሃም። ማን ነው እሱ ይሉታል። አብርሃምን ብዙ ዕውቀት የለውም፣ ትንሽ ነው የሚያውቀው። የልዑል እግዚአብሔር ካህን ነው። ሌላስ የጽድቅ ንጉስ ነው። the king of righteousness። ዋው እንዴት አይነት ከባድ ቃል ነው። የጽድቅ ንጉስ ነው። የአንድ ከተማ ብቻ አይደለም፣ የአገዛዝ ንጉስ ነው። ሬን የሚያደርገው righteous ነው። የጽድቅ ንጉስ እኮ መገለጫ ባህሪ ብቻ ሳይሆን ማንነትም ነው። ስማቸው ማንነታቸው አይደል? king of righteousness ኢየሱስ ነው። ኢየሱስ ነው የጽድቅ ንጉስ። የጽድቅ ንጉስ የሚባል መሬት ላይ ያለ ንጉስ የለም። ኢየሱስ ብቻ ነው የጽድቅ ንጉስ።
የሰላም ንጉስ ኢየሱስ ነው። የሰላም አለቃ ኢየሱስ ነው። የለም ሌላ። የዚህ ደብዳቤም ጸሐፊ ባይዘው ጎትቶ አምጥቶ ይሄን ሰውዬ መልከጼዴቅ የሚባል ሰው ብሎ እሱ ጋር እኮ አልቀረም እኮ። ኢየሱስ እንደዚህ አይነት ነው። በዚህ ኦርደር ነው የመጣው ነው። በዚህ ኦርደር ነው። ይበልጣል ከሌሎቹ፣ ይልቃል ከካህናቱ ሁሉ። ሊቀ ካህናት በሙሉ ቢደረደሩ ሪታየር ያደረጉ ከአሮን ጀምሮ ያሉ በአሮን መንገድ ላይ ያለ በሙሉ ቢደረደር ሊተካው ሊተካከለው አጠገቡ ሊቆም አይችልም። ኢየሱስ ይልቃል። በመኑ ይልቃል? በሰራው ይልቃል። በአገዛዙ ይልቃል። በአገልግሎት ኤክሰለንስ ኢየሱስን የሚመስል የለም፣ አልነበረም፣ አይኖርምም። በዘላለም ውስጥ ብቸኛ ነው። የለም ኤክሰለንሱ የፐርፌክሽን ሌቭሉ ኢን አብሶሉት ሴንስ ነው። ስህተት አልባ ነው። እንከን የለውም። የእግዚአብሔር አብን ጽድቅ የሚመጥን አባቱ አይቶት ትሻላለህ አይደለም ያለው፣ የሚመስልህ የለም ነው ያለው። እንከን የለውም ኢየሱስ። እስቲ አሜን በሉ። አይነት የለውም። ያንተ አይነት አይመጣም ነው የሚለው አብ ሲያየው። ያንተ አይነት ለዘላለም አይኖርም። ለምን? already I am satisfied። ኢየሱስ አብን ከጥግ እስከ ጥግ ነው ያረካው። ጥግብ ባለ በቃኝ። እንሞክሮይ አንሞክርም፣ አንችልምም። የሌዋውያኑን አንችልም እንኳን ኢየሱስን እኛ እንዴ 11 ሰዓት ጸሎት እኮ 1 ሰዓት እኮ ነው የምንመጣው። በመሬት ላይ ኳሊፊኬሽን አናልፈም። ታው ኢየሱስ እንዴ እዛው ድክምክም ብለ እግሩ ስር መውደቅ ነው። ባንተ በኩል እያልክ ባንተ በኩል ሌላ አልፈልግም፣ አንተው ነው የምታዋጣኝ። አንዳንዴ የጸለያችሁ ሰምሩ ለብቻችሁ መሆን ያምራችኋል። እንዳያምራችሁ ከጸጋ እንዳትወድቁ። እስቲ አሜን በሉ። አረኔ እችላለሁ ጸልዮ አትወጣውም። ጸሎት መውጫ አይደለም። ጸሎት አውጪውን እግዚአብሔርን ማንቀሳቀሻ ነው። መለማመጫው ነው ጸሎት። ኃይለኛ የሚባል ጸሎት የለም። ይጸልያል ኃይለኛው እግዚአብሔር ይንቀሳቀሳል። እስቲ አሜን በሉ። እንዳትደገፉ። በእውነቴን ነው የምነግራችሁ። በትጋታችሁ በጥረታችሁ በልፋታችሁ እንደው ተሳስታችሁ እንዳትደገፉ። ግን ጥረታችሁ ትጋታችሁ ልፋታችሁ መንበርከካችሁ ማጥናታችሁ ግን እግዚአብሔር እንዲሰራ መፈለጋችሁን ግን ያሳያል። አያድንህም እንጂ እግዚአብሔር ግን አንተ ጋር እንዲመጣ ግን እየፈለከው እንደሆነ ግን ያውቃል። የማይጸልይ ሰው እና የሚጸልይ ሰው ሲጀመር አይነጻጸሩም። የሚጸልዩ ሰዎች ናቸው የሚነጻጸሩት። የማይጸልይና የሚጸልየውን ራሱ እንዴት ቀንና ሌሊት በሉት እኮ። የሚጸልይ ሰው ምን ይያለ መሰለ? የማይጸልይ ሰውስ እችላለሁ ነው። የሚጸልይ ሰውስ አልችልምና ነው። ጸሎት እኮ አለመቻሌን እኮ ማስረዳበት መንገድ ነው። እምትችለውን አትለምንም። የምትችል ከሆነ እኮ አትለምነው፣ ዝም ብለው ነው የምትሄደው። እማትችል ከሆነስ ልምምጥህ ብዛቱ፣ አረዛዘሙ፣ አቤት አረዛዘሙ። ሰውየው እሺ እንዲህ ይለ እግዚአብሔርን በጣም የሚጸልይ ሰው ባይዘው የሚለማመጥ ይሄው ሽር ጉድ ልበል የሚለው መዝሙር ብዙ የሚዘምር ማለት ነው። በቃ ግደለኝ እኮ ነው። እግዚአብሔርስ አቤት ደስ ሲለው እኔ ወደዛ ወደ ትሁት አይደል መንፈስ ወደ ተሰበረ በቃሌ ወደሚንቀጠቀጥ ወደዛ እመለከታለሁ። አንተ እግዚአብሔር እኮ እንዲህ አየ ማለት ማንም አይ እግዚአብሔር እንዲህ እይትካረገ አለቀ። በቃ አለቀ። በእውነት እግዚአብሔር የሚያየው ማንን ነው? ትሁቱን ባዶውን አልችልም የሚል ስለሌለው አይደለም አልችልም የሚለው። በርግጥ እግዚአብሔር ማን እንደሆነ ስለገባው ነው። አይችሉም እና ጳውሎስ ቢደረድር ተከሻው ላይ ያለውን ቢደረድር አንድ ሰው ፊቱ አይቆምም። ሰውየው ጉድፍ ነው አለ። ታውቃለህ? ጉድለት ሲል እግዚአብሔር እስከ እድሜው እንጥፍጣፊ ሰራበት። እስከ እንጥፍጣፊ ቆሞ እንዳይመስል ሞቶ ነው የሚሰብከው። እየሞተ ስብከት ነው። እየሞተ አሟሟቱ ሁሉ ስብከት ሆነ። ለምን? አልችልም ነው፣ አልበቃም ነው፣ የለኝም ነው። የለውም ወይ አለው። አልፈልገውም የኔን አለ እና ያንተን ነው የምፈልገው። እስቲ አሜን በሉ። በእውነት ፕሮፋይል ማደራጀትን የመሰለ ጥሩ ነገር የለም። ቸርች ግን አይጠቅምም። ቸርች ጸሎት ላይ እኔ እኮ ጌታ ሆይ ማን እንደሆንኩ ብታቅ
እንደዚህ አይነት ሰው እዚህ ስለሌለ ነው ምለው። ይሄ እኮ ጸሎት አይደለም። ጸሎትስ አልችልም። ሰው እኮ እየሰማኝ እኮ ሊሆን እንደ ሐና ሊሆን ይችላል። እንደ ሐና አፏ ይንቀሳቀሳል፣ ድምፁ አይሰማም። ውስጧ ድቅቅቅ ያለ ማንም ሊጠግነው ህልቃና እንዲ ሊጠግነው አይችልም። ፍጭት ነው ያለው ውስጧ። እግዚአብሔር መጣ ጥግን ግን ያቆማት ቀን ሳሙኤልን ነው ይዘው የመጣችው። ሳሙኤልን ከዳን እስከ ቤርሳቤ የመሳፍንት ዘመን አስቆሞ ንግስና የሚከፍት 200 ዓመት የሚዘጋ መጣ። ምን አይነት ሶራት እሷስ በቃ ስትደገፉ ኢየሱስ ላይ ስትደገፉ መስቀሉ ስራ ላይ ኢየሱስ በሰራው ነገር ላይ ብቻ በእውነት ነው የምላችሁ። ጸሎቶቻችን ያ እንዲበራልን መለመኛ መሆን አለባቸው። መመኪያችን መሆን የለባቸው። ትጋታችሁ በጣም ትጎች አላችሁ። በእውነት እግዚአብሔር ይሄንን ይጠብቅላችሁ። በቃ ከትትና ጋር ይጠብቅላችሁ፣ ከባዶነት ጋር ይጠብቅላችሁ። አልበቃውም። ይሄው መጽሐፉ ላይ ያሉት ያስተማሩን እሱ ነው አይደል? መጽሐፉ ያስተማረን ያለው ይሄንን ነው። ስለዚህ ኢየሱስው ወደር አልባ ነው። መልከጼዴቅን ያመጣው ይሄ የዚህ ደብዳቤ ጻፊ ሌላ ነገር አይደለም እየነገረን ያለው። በጣም ሩቅ ሄደን ወደ ኋላ ይሄ ሰውዬ ማን ነው ብለን ስኮላስቲክ የሆነ አይነት ልፊያ ውስጥ እንድንገባ አይደለም። የደብዳቤውን ቲም አንደርስታንድ ማድረግ አለብን። ክህነት ላይ ነው ያለው። አሮንና ሌዋውያኑ አሉ። ገና ምዕራፍ 7 ከዚህ በኋላ ሁሉ አሉ፣ እናገኛቸዋለን በደንብ። ምክንያቱም የደብዳቤው ሴንትራል ቲሙ ክህነት ስለሆነ እሱ ስለሆነ ለሰዎቹ ማስረዳት እየፈለገ ያለው በደንብ ነው የሚያነሳቸው። ይበልጣል ኢየሱስ። እስቲ አሜን በሉ። ኢየሱስ መስቀል ላይ የሰራው ስራ ከሱም በፊት አልነበረም፣ ከሱም በኋላ አይኖርም። ባወራው አይሰለቸኝ። ባወራው የቤተ ክርስቲያኒቱም ቲማችን እሱ አይደል? እኛ ግን አይደለም እንለው የተሰቀለው ክርስቶስ እንሰብከዋለን። ይሄ የስብከት ማስተዋቂያ ብቻ እኮ አይደለም፣ አቋም ነው፣ ትእዛዝ ነው፣ መገዛት ነው። ሁሉም ነገራችን ነው። እድሜያችንን ፍሬም የሚያደርገው ይሄ ነው። ምኑ? የተሰቀለው ክርስቶስ፣ the crucified one ክርስቶስ። የመስቀል ስራው ይሄው ሊደምቅ ነው፣ ሊጎላ ነው። ይሄንን ለማድመቅ ማን ተጠራ? መልከጼዴቅ ተጠራ። ማን ነው መልከጼዴቅ? ኦርደሩ የተለየ ነው። ባለፈው ወርተናል። ካህን ባልተሾመበት ክህነት የሚባል ስርዓት በሌለበት ሌዊ ገና አብርሃም ጉልበት ውስጥ በነበረበት ዘመን የልዑል እግዚአብሔር ካህን ነው ይሰውዬ። ዘላለማዊ ክህነት ሪታየር አያረግም፣ አይሰለቸውም፣ አይደክመውም። በቃ ውጣ አይባልም። እሱ ዘላለማዊ ካህን ሆኖ ነው የአሮን ልጆች ከዛ በኋላ ወደ ክህነት የመጡት። ጌታ ኢየሱስ ክርስቶስ ካልሆነ በቀር ሌዊ ሳይመጣ በፊት ካህን ተብሎ ሊጠራ የሚችል ማንም አይኖርም። ገና የክህነት ስርዓት ዘሌዋውያን ላይ ነው የመጣው። እሱ ስርዓት ራሱ የለም። ሌዊና ሌላውም ዘር እስራኤል የሚባል የለም። አብርሃም ገና መመረጡ ነው። ገና አብርሃም የሚባለው ሰው የመጠራቱ ነው። እዛ ጋር የልዑል እግዚአብሔር ካህን ነው። ዕብራውያን ምን አይነት ነው ሲሉ ዘላለማዊ ነው። የማን ልጅ ነው ሲሉ አባትና እናት የለውም። ለዘመኑስ መጀመሪያ የለውም፣ መጨረሻም የለውም። እንዳፈልጉት ማን ሊሆን ይችላል? ግልጽ ነው። ኑና አዲስ ኪዳን ላይ ይውታ። እኔ ልነግራችሁ የሞከርኩ ያለሁት ኢየሱስ ክርስቶስ ነው እንደዚህ አይነት ክህነት ኦርደር ያለው እያልኩ ነው ይላል የዚህ ደብዳቤ ጻፊ። ቆናቸው አልሶ ጌታ ኢየሱስ ክርስቶስ የማይተካ ሊቀ ካህናችን ነው በሉት። ክብር ለስሙ ይሁን። መስዋዕት አቅራቢም ራሱ ነው፣ መስዋዕቱም ራሱ። እንደዚህ አይነት ካህን ኢየሱስ ብቻ ነው። ዘላለማዊ ካህን ጌታ ኢየሱስ ክርስቶስ ብቻ ነው። ይሄንን አስመራችሁ ያዙ። ከኢየሱስ ውጪ ዘላለማዊ ካህን የለንም። የትኛውም ካህን እድሜው ሲበቃ ይጀምራል፣ እድሜው ሲያልቅ ያቆማል። እድሜው ሲያረጅ ሪታየር አድርጎ ለልጁ ይሰጣል። አይቻልም። ዘላለማዊ መሆን አይቻልም። ኢየሱስ ዘላለማዊ ነው። ዘላለማዊነቱ በየአመቱ ለዘላለም ይገባ አይደለም። አንዴ ነው የገባው፣ ለዘላለም ነው።
ያቀረበው መስዋዕት አይደገምም። ራሱን ነው ያቀረበው። ደሙን ነው ይዞ የገባው። አባቱስ የራሱን ደም ነው የተቀበለው። ጨርሻለሁ አለ አብ። እንደዚህ አይነት ሊቀ ካህናት የለንም። ኢየሱስ ብቻ ነው። እስቲ አሜን በሉ። እምንመካው በሱ ነው። እምንኩራራው በሱ ነው። ቀና ብዬ የምሄደው ነው በሱ ነው። በእግዚአብሔር ቤት ለዘላለም የመኖር መብት ያገኘሁት በክርስቶስ ኢየሱስ የመስቀል ሥራ በክህነቱ ነው። ማንም መጥቶ ብድግም ናውጣ ሊለኝ አይችልም። በክርስቶስ ደም ነው የገባሁት። ማንም አላስገባኝም። ማንም አያስወጣኝም። it's already paid። ተከፍሏል ያለ ማን ነው? አብ ዳኛው። ተከስሼ ስመጣ ኢየሱስ ጠበቃ የሆነው ደም ይዞ መጣ። ያው ከፍያለሁ ሲል አብ ነፃ ነህ። መቼ? ለዘላለም። እስቲ አሜን በሏ። ለዘላለም። እግዚአብሔር እንደዚህ አይነት ካህን ብሏል አለና ምሏል። አይዋሽም። ምሏል። ምን አይነት ብሎ? ለዘላለም ካህን አለው ኢየሱስን። ኢየሱስ ለዘላለም ካህን ከሆነ እኔም ይቅርታዬ ለዘላለም ነው። የኔ ይቅርታ በክርስቶስ ክህነት ነው። አሁን እኮ ካህኑ እኮ ነው የሚወስነው የተበደየውን ጉዳይ። ደሙን ነው ይዞ የቀረበው እና እግዚአብሔር ደግሜ አልቆጥርም አለ እና ትቻል። እንደው የሆነ ትዝ ሊሆን አይለኝም። ከድኛው አይደለም፣ አስወግጄው ነው። የሆነ ቀን ትዝ ይለኝ ግልጥ ያረኩ የትላንቱን እንዳረሰ። እንደዚህ ቢሆን አንድ ሰው አይኖራትም እዚህ ቤት። የክርስቶስ ደም እኮ ከሰራው ብቻ አይደለም፣ ከህሊናም ነው የሚያወጣ። የህሊና ከስራሱ እንዳይኖርብህ ኮንደምኔሽን ራሱ እኮ አይኖርብህም። አሁን ሰይጣን እያሯሯጠ አንተ አላቀም ሲል የት ነው የምታቀኝ? ባለፈው እኔ ራሴ ረስቼዋለሁ። እግዚአብሔር ከቶ ብራዘር ከሰይጣን ጋር ተስማምተ የዛሬ 10 ዓመት የሰራውን እያስታወስክ አትምዘዝ። የሌለ ነገር። እስቲ አሜን በሉ። የክርስቶስ ደም ጉልበት ነው ይሄንን የሚሰራው። የኢየሱስ ደም ጉልበት ጠላውን ትንሽ ለጽድቅ የተመቻቸ ስለሆነ አይደለም ይሄን ያደረገው። የደሙ ኃይል ነው። ሙልጭ ያለውን ኃጢአተኛ የዘላለም ፍርድ የሚገባውን ሰውዬ በጣም ንጹህ ፍጹም ጻድቅ አርጎ ያቆመ የኢየሱስ ደም እንጂ ምንም አላዋጣው። ብቻውን ችሏል። ለዘላለም ካህን ነው። እስቲል ስለኔ በእግዚአብሔር ቀኝ ይታያል። አሁን በዚህ ሰዓት ኢየሱስ ስለኛ ይታያል። አሁን በዚህ ሰዓት ስሙ የተባረከ። አሁን በዚህ ሰዓት ኢየሱስ ስለኔ እየማለደ አለ። ስለ ሰው ልጆች ሁሉ እየማለደ አለ። ደሜን ይላል አብ ተቀብያለሁ ይላል። አብ ምንድነው ኳሊፊኬሽኑ? በልጄ እመኑ። ምን እናርግ? ምንም እመኑ በሱ ስራ። ደሙን ካላየው በተደራረበ ስራ ባይዘው ጽድቅ ላይ ጽድቅ ስታረግ ከመረ ስትመጣ ኢሳይያስ ጽድቃችን በፊቱ አለ ልበለው እንዴ? አውጠቅሰ ነው የመርገም አንተ ጽድቄ ብለህ ተጠንቀቀ፣ እንደዚህ ብለህ ተጠንቀቀ፣ ሸፈነ ይዛት መጣ። የምን እርግማን የሰበሰብከው ሲልሃ የምን እርግማን? በቃ አትችልም። የእግዚአብሔርን ጽድቅ የመጠነው የኢየሱስ ደም ብቻ ነው። አትችልም፣ አንችልም። ይሄንን ማመን አለብህ። ማመን ክርስትና ይሄ ነው። ማመን አልችልም። የጽድቁን ስራ የምጀምረው በክርስቶስ ጸድቄ እንጂ ሰርቼ አይደለም የመጣሁት። ጨርሷል ብዬ ገባው። መንፈስ ቅዱስ ውስጥ ገባ፣ ጸጋ ተሰጠኝ፣ ስራው ይሰራል። ከዛ አላረግም ያልክ ቀን ሰልሰው ነው የምትሉ። ጸጋው ነው ማለት ያለበት። እስቲ አሜን በሉ። ደሙ አለ፣ ጸጋው አለ፣ መንፈስ ቅዱስ በእኔ አለ፣ አምላክ ከእኔ ጋር ነው ስትል እና ከኋላ ይገባ ይላል፣ እኔ ልራመድ ይላል። እስቲ አሜን በሉ። የእስራኤልን ጠላቶች ድል አድርጎ ጥቂት አስቀረ ይላል። 99 ገሎ አንዱን እሱን መቶት እኮ ነው መታው እስቲ ይላል። ሲሞት ድሉ የጋራ ነው ይላል። እሱ እኮ ነው የጨረሰው። እና አብረን እኛም ደግሞ የዛችን እንትኗ ነቀነቅ ነው ያለችው። እግዚአብሔርም እኮ ጸባያችንን ስለሚያውቅ እኮ ነው ምንም ሳያስገባን የጨረሰው።
ሳልቬሽን ላይ ተፈጸመ አለ። ከዛስ ኑ አለን። ቀድሞ ቢጠራን እኛ ኦሮ እንትኑ እኮ ሲቸነከርኩ የኔ እጅ ነበር ነው ምንለው። እልቅ አርጎ ደሙ አልቆ ስጋው ተተልትሎ አጥንቱ ተፈልቅቆ ጭርስ አርጎ አብ መጋረጃ ቀዶ ሲጨርስ ኑ ግቡ አለን። ስንገባ እንዴት እስካሁን ድረስ እስካሁን የሚገርመን ለዛ ነው ባይዘ እኔ እስካሁን የሚገርመኝ ዝም ብሎ ነው የጠራኝ። እስቲ አሜን ብሎ የሆነ ቀን አስተውሶኛ ቀን የሚያስታውሰኝ ባይዘው የሰራውትን በደል አይደለም ከየት እንዳነሳኝ ነው የሚያስታውሰኝ። ትዝ ይልሃል እዛ በግረኛ እያለ ይላል እንጂ ሰው ስታስገድል አይለ በግረኛ እያለ ሲል ትዝ ይልሃል እንዳስገደልክ ትላለህ። ከወንበር ላይ ትወርዳለህ። ቦታህን ሲያሳይ ማዕረግን ትጥላለህ። አልፈልግም ይቅርብኝ ካንተ ጋር ልሙት። አያችሁ በእግዚአብሔር በሆነው ነገር ላይ ፉሊ መደገፍ መውደቅ ዲፔንደብል እግዚአብሔር ላይ ወዳቂ። እስቲ አሜን በሉ። የዚህ ደብዳቤ የምዕራፍ 7 ቲም ይሄ ነው። የክርስቶስ ክህነት ወደር አልባ ነው። እናንተ የለመዳችሁት ሪቹዋል አለ፣ አው ሩቲን አለ፣ አው የተለመደ ፓተርን አለ፣ አው የሌዊ ኦርደር አለ። ይሄኛው ዩኒክ ነው። የለም የዚህ አይነት አንድ ነው ያለው። እንዳፈልጉ ዘላለም ውስጥ ብቸኛ ነው። ከሌዊ ወገዝ ከይሁዳ መጥቶ አያውቅም። ጦረኛ ነው ይሁዳ። ከፊት ነው የሚሄደው። ንጉስ ነው የሚመረጠው ከይሁዳ። አው ኪንግሺፑን ከይሁዳ ወሰደው። ክህነቱን ከሌዊ ሊሉስ ኖ የሌዊያን አይደለም። ክህነቱ ራሱ የመልከ ጼዴቅ ነው። ሌዊ ራሱ ጉልበት ውስጥ ሆኖ አስራት አውጥቷል። አንተ ኢንተሌክቹዋል የሆነው ጥያቄያቸው ውልቅልቁን ነው ያወጣው። ሰው በትንትኑን ተንበርከከ አሜን ከማለት ውጪ ለዚህ ሰው የአርጊውመንት ልታነሳ የምትችለው ጥቅስ የለም። ባይዘው ሌዋውያን ልትል ስትል አይደለም ሌዊ ራሱ ጉልበት ውስጥ ሆኖ አውጥቷል አለ። ሰውየው አውቆ እንዳይመስልህ ብርሃን ነው ይሄን የሰጠው። ለዚህ ለዕብራውያን ጻፊ መገለጥ ነው እንጂ አብርሃም ጉልበት ውስጥ ሌዊ ነበረ። ሌዊ አስራት አውጣ። ይሄ ብርሃን ነው። ሰማይ ካላበራል በቀር ሊመጣል አይችልም። ደምራ ቀንሳ አታመጣው። ለአንዳንድ መንፈሳዊ እንቆቅልሾቻችን ባይዘው ዲቤት አይደለም መልሱ ጸሎት ነው። ክብሩ ሲመጣ ምንጩን ይነካዋል። ውል ብትን ያደርግልሃል። እስቲ አሜን በሉ። አሜን። በቃ ክብር ለኢየሱስ ይሁን።